ዛሬ በሸጋ ስፖርት ልዩ እንግዳ ይዘንላችሁ መተናል። ኢንተርናሽናል አልቢትር ሊዲያ ታፈሰ ከኛ ጋር ቆይታ ታደርጋለች። ለመላው ለክርስትና እምነት ተከታዮች በሙሉ ሊዲያ በሀገር ውስጥ በአህጉርና ዓለም አቀፍ ውድድሮች በሁለቱም ጾታ በርካታ ትልልቅ ግምት የሚሰጣቸው ጨዋታዎችን በመምራት የሀገሯን ስም ከፍ አድርጋ ያስጠራች ኢንተርናሽናል ዳኛ ናት። ትልቁ ክፍያ ዓለም ዋንጫ ነው። ዓለም ዋንጫ እንግዲህ እስከ $15000 እስከ $20000 ታገኝበታል። እቺ ኢንተርናሽናል ዳኛ አሁን ጨዋታዎችን በመምራት ላይ አትገኝም። ፊሽካዋን ሰቅላለች። ከበዓላቶች ሁሉ በጣም የሚያስደስተው ለኛ ፋሲካ ነው። ከኢንተርናሽናል ዳኛ ሊዲያ ታፈሰ ጋር ከጥቂት ጊዜያቶች በፊት ያደረግነው የበዓል ቆይታ ለዛሬ ተሰናድቶላችኋል። ታቦት ምናምን ሲወጣ ጅማ ኢየሱስ ቤተክርስቲያን ያው ብዙ የጅማ ሰዎች ይሰሙታል። ታቦት ሲወጣ መቃይ ነበር። ሊዲያ እጅግ ጠንካራ የኦርቶዶክስ ተዋህዶ ክርስቲያን አማኝ ናት። እምነቷን የምታከብር ለሃይማኖቷ የተገዛች ትሁት ሰው ናት። ያኔ ከእግዚአብሔር ጋር ትገናኛለህ፣ ጸሎት ታረጋለህ ምናምን። በቆይታችንም ይህንን ለመረዳት ችለናል። የኔ ኩኬለሽ ማርያም በቃ ዛሬ እዚህ ሜዳ መዋረድ አልፈልግም። በቅድሚያ ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ እንላለን። ሰብስክራይብ ያላደረጋችሁ ወዳጆቻችን ሰብስክራይብ በማድረግ ቤተሰብ ሁኑ። ይህ ፕሮግራም ለብዙ ሰዎች እንዲደርስ ላይክ በማድረግ ጀምሩ። ሼርም እንዳይዘነጋ። መልካም ቆይታ። ለመላው ለክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለስቅለት በዓል በሰላም አደረሳችሁ ማለት ፈልጋለሁ። ጠበቅ ያለ የክርስትና እምነት ተከታይ እንደነበርሽ በልጅነትሽ መዘምራንም ጭምር እንደነበርሽ ያ የልጅነት የመዘምራኑ ድምጽ ሳላው ድምጼ ያው ብዙዎቹ ከድምጼም በላይ እኔ ባይዜ ያው ታቦት ምናምን ሲወጣ ጅማ ኢየሱስ ቤተክርስቲያን ያው ብዙ የጅማ ሰዎች ይሰሙታል። ታቦት ሲወጣ መቃይ ነበር እና እንደውም ማታ ብዙ ጊዜ ሊዱ እንትናት በይ ነው የሚሉት መዝሙር ስንዘምር እንዲ ድራማዎች እንሰራለን ምናምንና በቃ ብዙ አትጩሂ እንደዚህ አታውሪ ሳወራ ምናምን ጧት ድምጼ እንዳይዘጋ ይሉኛል። እንግዲህ ያን ቤተሰቦች የሚያውቃሉ። እንግዲህ ከበሮ በጣም በመምታት በትልቅ በሰፈሬ ደግሞ ያሉ ትልልቅ እናቶች እናቴ ጓደኞች ምናምን እንግዲህ ካይን ያውጣት ተብዬ ነው በዛ ልክ ያደኩትና እንግዲህ ያው ኳስ ሜዳ ተገኝቻለሁ። የፊሽካው ድምጽ የተጫዋቾቹ ጩኸቱ ምኑ አልሞራረደውም። አሁን ድምጽሽን አላሻከረው። ድምጼ ባይዜ ያው ድሮም ትንሽ ኮርነር ይላል። አሁን ግን እኔ ህንድ ደርሼ ከመጣው በኋላ አንደር 17 ልጅ ነበር አረ ቫሬ ልጅ ነበርና ከዛ መልስ ነው ያ ነገር እንደዚህ ሆነብኝ። ከአንድ ከመጣው የዛን ሰሞን እንደውም ድምጽ አይሰማም ነበር እና አንድ ጨዋታ ላይ ራሱ ከማምላክ ጋር ተቸግረን ነበር ለመደማመጥ በመነጋገሪያ በጣም ቁልፍ አድርገውኝ ተወይ ነበር። አሁን ያናን ቀን ይከፍታል የሆነ ጊዜ ደግሞ በጨዋታ ምናምን ያው እኛ ጋር ደግሞ ጨዋታው እንደምታውቀው ዘፈን በለው እንግዲህ ተጫጫዋለ ራሱ ምክንያቱ በማይገባክ መልኩ ነው ጨዋታው ሜዳ ውስጥ ያለውና ዛሬ ደግሞ እንግዲህ ድምጼ በተለየ እንጂ በጣም ቆንጆ ድምጽ አለኝ። እንግዲህ የትኛውን በዓል ተወጃለሽ? የትኛው በዓል የበለጠ ላንቺ ቅርብ ነው? ከበዓላቶች ሁሉ በጣም የሚያስደስተው ለኛ ፋሲካ ነው። ፋሲካ በጣም ትልቅ ከሁለት ወራቶች በኋላ ነው እንግዲህ ያው ከምግብ ጋር ነው ምን ያያዘው ብዙ ጊዜ ግን ምንድነው ያው ለታደለ ሰው በዚህ ጾም ጸሎት ውስጥ ለታደለ ሰው ብዙ የምታስታውሳቸው ነገሮች አሉ። በጣም ሰፊ ጋፕ ነው ከክርስቶስ ጋር ብዙ የምትገናኝባቸው። ለሚጾመው ሰው ያስታውሰዋል። መጾም ትልቁ ነገር ለምንድነው የምጾመው ብለ ለምንድነው ማልበላው ምናምን ስትል ያልበላው እየጾምኩ ስለሆነ ነው ምግብ ያልበላው። ስለዚህ ጾሙ ደግሞ ለምን እንደሚያስፈልግ ትረዳዋለህ። ያኔ ከእግዚአብሔር ጋር ትገናኛለህ፣ ጸሎት ታረጋለህ ምናምን እንደ ስትጠግብ ስትበላ ብዙ ነገሮችን ትረሳለህ። ስለዚህ በዛ ሁለት ወር ውስጥ ብዙ ነገር ራስክን የምታገኝበት ንስሐ እየገባክ ራስክን ከእግዚአብሔር ጋር የምታገናኝባቸው ምናምን እንደው በዚህ ወቅት ውስጥ ውድድር ውስጥ ባልኖር ለምን ቃላት ትወራወራለህ። መጥፎ ቃላቶች ሊመጡብህ ይችላሉ። ሰዎች ያስቀይሙሃል ምናምንና ይኖር ደግሞ ስታረግ እንደ ጥፋተኛ ልትቆጠር ትችላለህ። መመለስ ይተበቅብሃል ምናምን እነሱ ነገሮችና ከዚህ ጊዜያቶች በኋላ መታገኘው ፋሲካ ነው። ክርስቶስን የምናስብበት ትልቁ ቀናችን ስለሆነ እሱ ነገር ያስደስታል ከምንም በላይ። በመዳኘትሽ በጣም የምትኮሪበት ጨዋታ ቻን ነው። ያው እሱ በጣም ለምን መሰለ በጣም ግርግሮች የበዙበት በየትሬኒንጉ መሃል ካሜራዎች ተደቅነው ነበር። እርግጥ
እንግዲህ ወደ ሜዳ ልገባ ስለ የነበሩ ግርግሮች ምናምን ኢንተርቪው አላደርግም ብዬ ነበር ማለት ስራይ ላይ ነው ማተክሮ ብዙም ከሚዲያ ጋር ግርግሮች አሁን ብዙ እንደምታየው ሴቶቹ እንደዚህ ነው ተብሎ ከሚዲያ ጋር ይወጣሉ ጥሩ ነገር ማስቀመጥ ነው የኔ ትልቁ ታርጌት እና መጀመሪያ ስራዬን ስጨርስ ነው ደውሎ አሁን ኢንተርቪው አድርጊ ተባልኩ እኔ ኢንተርቪው ያረኩ ነው ባምሊ ሄዳ ሪፖርት ምናምን የጨረሰችው እና በዛ መሃል ግብጾች ስለነበሩ እና ምን አልኳቸው ጭቅጭቅ ሲያበዙብኝ የታጠብኩ ነበር ወደ ውስጥና ጓደኛዬ ሊዲያ ኢንተርቪው ያለው ወጪ ተብለሻል ኤዲ ያዞሻል አለች ስትለኝ በቃ ላይ እንደውም ሲደክመኝ እንግሊዘኛ ይጠፋብኛል ከቻለ በአማርኛ አልኳቸው ግብጾች ነበሩ ከዛ ወጣውና እንግሊዝ አማርኛ ትችላለህ አልኩት እንደዛ ኦሬዲ ስፒክ አለኝ እንግሊዘኛ ነው ማለት ነው ከባድ ነው እውነት ለመናገር የሄድኩበት ሜዳ በጣም ከባድ ሊምቤ የሚባል ስቴዲየም ነው ሊምቤ ማለት ጃኒ ካዛዋ 80 ምናምን ላይ ጨረሰበት ነው ያኔም ስትሮክ ይዞት ነውና ብዙ ሰዎች በኢትዮጵያ ሰው እንደውም ብዙ ሰው አዝኛለሁ እኔ በቦታውም ስለነበር ማለት ስለማቀው የገጠኔ ማታጫውቼ ባጄን ሁሉ ሉዝ እስከማድረግ ደርሻለሁና ደም ባምሊ የጫውታ ያልቃል አልኩት እናት ያልቃል በቃ ምናምን በእውነት ነው የኔ ኮኬለሽ ማርያም በቃ ዛሬ እዚህ ሜዳ መዋረድ አልፈልግም ሁሉ ምናምን እል ነበር እውነት ለመናገር ማለት ነው በጣም ሙቀት ነው በሁለት ሶስት ልጅ ነው የሚደርሱት በተለይ ናሚቢያን ረጅም ኳስ መቆጣጠር ለኔ በዛ ሙቀት በጣም ከባድ ነበር ምንም አይነት ሚስቴክ አልተፈጠረም እንደውም አንድ ኳስ ውጭ ሆኖ ፋውል ነፍቻለውና በአምላክ ጠይቀውታል ውስጥ ነው ምናምን የሚልና ባር አልነበረም በወቅቱ ከዛ ፋሚሊ ሄድን ማታ ነው 6 ሰዓት ከዛ ከጓደኞቼ ጋር ያወራው ነው ከኋላ እናት የሆነ ጥያቄ ጠይቀሻል በአምላክ ምንድስ ነው ያቺ ኳስ ግን ፔናልቲ ነውና ምን አለኝ ወይ ባምሊ ደግሞ እኔ በዚህ ሰዓት ወሬ አልፈልግም በቃ ጨርሻለሁ እና ታንቺ እኮ ታድለሻል አለኝ በቃ እኔ እንደዚህ ሲሆን ነው ማየው ነገር እንደው ማየው እኔ እጄ መብላት ምናምን ማረፍ በቃ አልኩት ከዛ ቀደስ አለው ራሱ ያው ሲታይ አውትሳይድ ማለት was clear outside ነበርና ፖዚሽኔም ሲታይ ፊልሙ ሲገመገም ያው ይገመገማል ጫውታ ሲታይ it was a good position ሃንድቦል የሚመስሉ ሲቹዌሽኖች ነበሩ ሃንድቦል አልነበሩ እነሱ ተገመገሙ ያው ጌሙን የመራውበት ግን የመጀመሪያው 45 ኳስ በምንም ምክንያት ጥፋት ጠፍቶ ህክምና አለመደረጉ አለመውጣትና አለማለቱ ፊሽካ በነፈው ቁጥር ብድግ ብለው ነው የሚጠልዙት ብድግ ብለው ምናምን አታወሪያቸውም ወይ አትሊስት ሊዲ እንዲ ብታወሪያቸው ቆ ብሪስ ታረጊ ነበር ምናምንና በጣም ከባድ ያ የሊንዴ ጨዋታ ላንቺ ከባዱ ጨዋታሽ በጣም ፈትኖኝ ነበር ሊዲያ እንግዲህ ወደ ልጅነትም ወደ ፕሮፌሽናል ስራሽም ደግሞ ወደ ቤተሰብም መለስ ቀለስ ወደዚህም ወደ ኋላም ያደረው በጊዜ ሽክርክሪት ላይ ወደፊት ወደ ኋላ ያያልን ነው ልጅነትሽን እስቲ በተወሰነ መንገድ እናሳል ጅማ ነው ተወልደሽ ያደግሽው የመጨረሻ ልጅም ነሽና የልጅነት አስተዳደግሽንና የጅማት ውስጣሽን ትዝታሽን እስቲ ንገሪ ለቤተሰቦቼ የመጨረሻ ልጅ ነኝ የመጨረሻ ልጅ እንደሆነ መጠን ያው በብዙ ጫናዎች ውስጥ አይደለም ያደኩት እውነት ለመናገር ቤተሰቦቼ እህቶቼ ምናምን እናት ናት ነው ምንባለው ለቤተሰቡ ታላላቆቼ ለከማ ነው ብለው ራሱ የሚጠሩኝ ታላላቆቼን በጣም አከብረ ነበር ምንም አይነት ነገር ማለት እቃ እንኳን እንዲያነሱ ምናምን እንደዚህ አልፈቅድላቸውም በጣም ለቤተሰቦቼ በጣም ታዛዥ ነኝ በኔ በጣም ደስተኞች ናቸው እንደውም በጣም ብዙ ሰዎች ሊዲያ ያው ምርቃቱ ነው እንግዲህ ለዚያ በቃት ነው የሚባለው ለምን ሰፈር ውስጥ ያሉ ትልልቅ እናቶችን እንደዚህ ቤተሰብ ረጅ የሌላቸውን ምናምን እናቴ በጣም ደከመው ነው የተነሳ ቤት ውስጥ ታዛዥ ነኝ ነበርኩ አድራሽ ነኝ ነበርኩ ምላከውን እቃ ለሰው እቃ ሲሰጥ ደስ ይለኛል አሁን እኔም እንኩ ልጄ እንግዲህ ይሄንን ከናታችን ወርሰናል አስተዳደጌ በዛ ውስጥ ነው ያደኩት በጣም ተለማማጭ ነኝ ጥላልወድም ከተጣላው ኔክስት ዴይ ደግሞ ማናገር ፈልጋለሁ ይሄ ባሪ አሁንም እንዳለ ነው ጥል ብዙ ሞድ ልጅ አልነበርኩ እለኛም ነበርሽ ይባላል ልጅ ያለሽ ዘንቢልም ነጣላም ይዞ መሮጡን ያፍለኝ ነጣላም መደበቁ አይቀርሽ አይ በቃ በደንብ አውቃለሁ ለምናገር እናቴ ያጋሩ ቤተሰቦች አሉ ጠይቃት ነበር እናቴ አብረን ምን ሄደው ላታለሁ አያቴጂም ካለች ቦርሳዋን የማትሄድ ማለት ጥላኝ የማትሄደው ነገር አደርጋለሁኝ ለምን ገንዘቧን ይከሮት እና ማንንም ሰው አይዘኝም የሰፈሩ ሰው ራሱ ተሰብስቦ ጫካ ለጫካ ነበር አብሮኝ የሚሮጥ ሰፈራችን ሜዳ አለ ስለዚህ በሱ እርግጠኛ ነኝ መቼም ከኛ ቤት ሰው የሆነ ሰው አግኝተ አናግራ ወይ ሰፈር ሰው እንግዲህ ለምኔ ተናግሬው አላቀ በጣም ሯጭ ነኝ እንግዲህ
ማንም ሳይዘኝም በልጅነት ነው የጀመረው መሯሯጡ ማለት ነው እሱ በሰፈራችን ውስጥ ባይዜ ሜዳ አለ ኪቶ ሜዳ ቅርባችን ነው የራሳችን ሜዳ አለን በቃ በጫወታው ውስጥ በጣም ብዙ ልጆች ጂምናስቲክ ጅማ ሰርከሱ ሲጀመር እኛ ሰፈር ነው የተጀመረው በጣም በስፖርት ውስጥ ያለ ሰው ሩጫ እንወዳደራለን መረብ ኳስ እጅ ቦምብ ይሄ ክሪኬት እንደሱ ነገሮች እንጫወት ነበር በዛ ውስጥ ያው ስፖርት ውስጥ ነበርኩኝ እንዴት ግን ወደ እግር ኳሱ ዳኝነት መጣሽ ምክንያቱም በልጅነትሽ የቅርጫት ኳስ ተጫዋች እንደነበርሽ አውቃለሁ እንዴት ወደ እግር ኳሱ ተመጣ ጅማ ላይ ላይክ እንደ ፕሮጀክት ተጀምሮ ነበርና እሱ ሲጀመር ጅማ ላይ ያው መረብ ኳሱ ባስኬት ማምን እግር ኳስ ሲጀመር ባስኬትቦል ተጫዋች ነበርኩኝ እኔ ከጅማ በትምህርት ቤት ነው ባስኬትቦልን ያስጀመሩኝ በዛ ውስጥ ነው ያለን ነው ወደ ዳኝነት ኮርስ ወስደን ጫወታውን የጀመርነው ዳኝነትና እንደጀመርኩ ነው እኔ ማለት ሴት ገናም ስላልነበረ እንግዲህ ደግሞ የተማርኩትም በጣም እውቅ በሆነ ሰው ነው ኢንስትራክተር ሽፈራው ነው መጀመሪያ ኮርስ የሰጠኝ ሁለተኛም ፌደራል አንደኛውን ፓርት ዘልየዋለሁ ወዲያው ነው ፌደራል ኮርስ የተሰጠኝ እንግዲህ ከዛ በኋላ ያው ዳኝነትም ገባን እንዳልኩ በጣም በፍጥነት እድገቱ በጣም የፈጠረ ነው እንግዲህ ያው ፕሪሚየር ሊግም እንደማጫወታችን መጠን እርግጠኛ ነኝ እንግዲህ ጫወታዎቹ በፊልም አለመታየታቸው ያው ብዙ ሚስቴኮች እየሰራን ስተት ሳይሰራ ማንም ሰው እዚህ ደረጃ ላይ መድረስ አይችልምና ብዙ ነገሮች አድርገን የፌዴሬሽኑ በወቅቱ የነበሩትም ሪፍሪ ዲፓርትመንቶች ምስጋና ይገባቸዋልና እነዛ ነገሮች መስዋዕትነት ባይከፈል እኛም የደረስንበት ደረጃ እኛም ተከትሎች ሌሎች ሴቶች ዳኞች የመፍራቱ ኦፖርቹኒቲ በጣም ያነሰ ነው ይሆን የነበረውና እንግዲህ ባስኬቱን ብለን ነው ከእግር ኳሱ ጋር የተያያዝነው የመጨረሻ ልጅ ነሽ በይት ቅድም እንዳልሽው እና ስፖርት ላይ ደግሞ በደንብ ጣበቅ ያልሽ ነሽ የቤት ውስጥ ስራ ላይስ እንዴት ነበርሽ ያለሽ ይሄ አሁን እንግዲህ ሰው ስራ ሊዲያ አትችልም ምናምን ለሚሉት ቶቼ በጣም ነው የሚበሳጩት ባይዚ ጎመን በጣም ነው የምወደው አሁንም በጣም ጎመን ተጠቃሚ ነኝ በቃ ምንም በጣም ከመወደው ምግብ ጎመን ነው እወዳለሁ ቆጮ በጣም እወዳለሁ ጉራጌ አይደለም ግን በጣም ከመወደው ምግብ ነው ጥሬ ስጋ በጣም አፍቃሪ ነኝ የምትሰራው ለጥሬ ስጋ ነው ብለው በፊት ቤተሰቦቼ እናደዱብኛል ይሄ እንደዚህ አይነት ነገር ከማዘውትረው ክትፎ በጣም ተመጋቢ ነኝ እንግዲህ እነዛ ከመውደዴ የተነሳ ቤት ውስጥ እንዳልኩ በደንብ ነው ስራ መሰራው ሰራለሁኝ ግን እኔ ጎበዝ ከተባልኩ በቃ እናደዳለሁ በቃ ያደነቃችሁኝ እየፎገራችሁኝ ነው ማለት ነው ምናምን ወይም እንዲ እንሰራና እየተዋለሁ እየሰራዋለሁ ስራና አትሰራም የሚባለው ነገር ስለሚናደዱ ነው የሚሳደባሉ ብዙ ጊዜ ማለት ነው በተለይ ትልቋቴ በጣም ነው የምትናደደው እንዴት ነው ታዲያ ክትፎ ነው የምትወጂው ቁርጥ ነው የምትወጂው የመጀመሪያ ሰሞኑ ደሞዝ በቃሽ ይልቅ ጥሬ ስጋ ነው ኢንስትራክተር ሽፈራው ምን ይላል ሰርካለም ትባል ጓደኛ ነበረች እና ዳኛ ናት ኢንተርናሽናል አብረን ነው የሆነው ሺዝ አሲስታንት ሪፍሪ ናት ሰርኬና እኔ በጣም የሚገርም እንግዲህ ሰኞና ሮብን ነው ማን መገበው የዛኔ ከመንጾማቸው ጾሞች ውስጥ በጣም እርግጠኛ ሆኜ እርግጠኛ ነኝ እሷም 16 ጾምና ትልቁ አብይ ጾም ነበር ምን ጾመው በቃ በጣም ነበር ስጋ ምን መገበው በጣም የሚገርምና ጫውታ መጣልኝ ብዬ ለህቶች ሲነግራቸው ውጭ ሀገር ምን ችግር አለ ታዲያ ሰርተሽ ብትበጪው ለጥሬ ስጋ ነው ብለውኛል እና ሰርኬና እኔና ኢንስትራክተር ሽፈራው ምናለ አንዴ አጋጣሚ ያው ሰርኬ ቅር እንደማይላት እርግጠኛ ነኝ እና ሰርኬ ፈተና ወደቀች ስጋ ለምበላ ሄድን ምናምን እዛ ሊዲያ አለት ምን አለ እናንተ ልጆች ለስጋ ባትቀጣጠሩ ለትሬኒንግ ብትቀጣጠሩ ምናምን ብሎኛል አሁን ግን ብዙ ተመጋቢ አይደለም ጥሬ ስጋ እየተውኩ ነው የዚህ ዘመን የዳኝነት ፍራንካ ጥሬ ስጋ እንኳን አንስም አይደል ያኔም በጣም አንስም በቃ ምናገኘው ለጥሬ ስጋ ስለሆነ እንበላዋለን የበዓል አከባበር ላይ እንዴት ነሽ የትንሳኤ በዓል ላይ ነው አሁን ያለ ነው እና ከቤተሰብ ጋር አሁን በዓል ላይ እንዴት ነሽ አንዳንዴ ከስራ ጋር ተጋጭቶብሽ ያውቃል አዎ ብዙ ጊዜ ዘመን መለወጫን ጨምሮ ፋሲካም ገና ምናምን ተሳልፋለ ውጭ ተሳልፋለ ቤት ውስጥ አስቀድሜ ነው ራሱ ሁሉን ነገር ማዘጋጀው ካለው በደንብ ነው ማለት ቤተሰቦቼ የእናቴ እህቶች አሉ እናቴ በህይወት የለችም የእናቴ እህቶች አሉ ብዙ ጊዜ እንሄዳለን እነሱ ጋር ደስ ይለኛል በጣም ብዙ ቤተሰብ አለ ልጄም በጣም ነው የምትፈልገው የልጅ ልጆች ምናምን ስለሚበዙ ተሰብስበን እናሳልፋለን ቤታችን ግን ማድረግ የሚገባው ለምን ማታ ማስቀደስ ይኖራል ስለዚህ ስንመለስ መመገብ ይኖርብናል ቤታችን ያለውን ነገር አድርገን ነው ምን ወጣው በዓል በጣም ከቤተሰቦቻችን ውስጥ በዓል በጣም ወዳለው
አበሻ ቀሚስ መልበስም በጣም ወዳለሁ በሱ በጣም ነው የምታወቀው እውነት ለመናገር ቁጥሮቹ አይታወቁም እንግዲህ ያው ሌላ በገዛ ቁጥር ለሰዎች አንዳንዱን እሰጣለሁኝና ልብስ በጣም ነው አበሻ ቀሚስ ከመወደው ነገር አበሻ ቀሚስ መልበስ አድማጮች የፋሲካ በዓል ላይ ነው ያለነው ከኢንተርናሽናል አልቢተር ሊዲያ ታፈሰ ጋር ቆይታ ያደረግን ነው ጥሩ ቆይታ ያደረግን እንደሆነ ተስፋ አደርጋለሁ አሁን ከሊዲያ ጋር ፈጣን ጥያቄዎች ትኩስ ጥያቄ ጥላለሁ እሷ ደግሞ በትኩሱ ትመልስልኛለች እሺ እንግዲህ ሞክራለሁ ሌላ እንትን እንዳታመጣብኝ ሳላስበው መልሼ ወይኔ አላልኩም ነበርና ከስራሽ ከሚቀርበው ልጀምርልሽ ቫር የእግር ኳስን ውበት አጥፍቷል አላጠፋውም እንዴት ያው እንዳልኩ ለኔ ለዳኝነት ሚስቴኮች ይሰራሉ there is second chance ያስፈልጋል ብዙ ሰዎች ጃጅ የሚያደርጉን በሰከንድ ቻንስ ስለሆነ አስፈላጊ ነው ብያምናለሁ በዳኝነት የገጠመሽ መጥፎ ነገር እኔ እንጃ እኔ በዳኝነት ውስጥ እንግዲህ የገጠመኝ መጥፎ ነገር እንትን ናሚቢያ ላይ እንግዲህ ብዙ ጊዜ የሚያጋጥሙ ነገሮች አሉ ከጫውታ በፊት ምናምንና ናሚቢያ ግን ከወሊድ በኋላ ስለነበረ ኪሎ የጨምሮ ነበር እና እንግዲህ ከእግዚአብሔር ጋራ ማለት ፈተናዬን ካለፍኩ በኋላ ታፋይ ላይ የጡንቻ መሰንጠቅ አጋጥሞኝ ነበር እሱን በጣም ከጓደኞቼ ጋር ትሪት በማድረግ ከማይቀነሱ ሰዎች መሃል መሆንና በዛ ወቅቶች ግን ያሳለፍኳቸው በጣም ከባዶች ጊዜያቶች መቼ መማረሳቸው ጊዜያቶች ናቸው ከወሊድ በኋላ እስከ 90 ኪሎ ጨምረሽ እንደነበረ 90 ምናምን ነበርኩኝ ከዛ በላይ ከባድ ነበር ኪሎ ለመቀነስ የነበረው ትግል ከቤቴ ስወጣ 4 ወሬ ላይ 84 ነበርኩኝ ግን ትልቁ ነገር እንዳልኩ ማይንድ ይፈልጋል ምንም ነገር ጭንቅላቴ ነግራቸው ነበር ለጓደኞቼ ትሬኒንግ ለሚያሰራኝ ማለት ኪሎዬን ማለት እንደዚህ አይነት ኪሎ የድሮ ኪሎ ላይ ያለው ነው የሚመስለኝ እለዋለሁ ሊዱ የጭንቅላትሽ ነው ይለኛልና ዋናዋኛለሁ ሮጣለሁ ቀን 5 ሰዓት ላይ ጃኬት ለብሼ ምናምን ሻማ ምግቤን በጣም መቆጣጠር ነበር ምናምን እንግዲህ ልጄን በአግባቡ ማለት ጡቴን አላገኘችም በጣም ትልቅ ሰው ኮሚሽነር የሆነ ሰው ትልቅ የኔ አስተማሪ ደውሎ በቃ ሊዲያ እቺ ልጅ ጥለሽ ካልወጣሽ ዳኝነት ውስጥ አናይሽ መልሰን ብሎ ከቤቴ በቁጣ አስወጥቶኛልና ያንን ሰው ማመስገን ፈልጋለሁ በዳኝነት ያገኘሽው ትልቁ ክፍያ እንግዲህ ያው ትልቁ ክፍያ ዓለም ዋንጫ ነው ዓለም ዋንጫ እንግዲህ እስከ $15000 እስከ $20000 ታገኝበታል ግን ያው ባንክ ነው የሚወስደው በዚህ አጋጣሚ ገንዘቤና ተጋ ስለሆነ መልስልኝ ለመንግስቱ ትልቅ ገቢ ከሚያረግ በብላክ ነው ብሎ ማለት ሰው መንዝሮ እንዳይመጣ ብዬ ነው ሴት መሆንሽ ዳኝነትሽ ላይ የበለጠ ተጠቅሞሻል አይ ሴት በመሆኔ ያው በአገራችን ደረጃ የሆነን ለመናገር ሴት ልጅ ላይ ብዙ ተጽዕኖዎች ይኖራሉ እምነትም እስከማጣት ድረስ እምነት ስለ የሆነ ነገር ቢያጋጥም ሴት ስለሆነ የሴት ነገር የሚሉ ነገሮች ስላለኛ ሀገር እሱ ነገሮች ያው ብዙ እሱን ነገር ለማሳመን በጣም ብዙ ጥረቶች ብዙ መስዋዕትነት ከፍያለሁ ከቅልጥፍና ከማገናዘብ ብልሃትን ከመዘየድ አንፃር እሱ በእይታ ምናምን ያው እርግጠኛ ነኝ እንበልጣቸዋለን ወንዶቹ ያምናሉ እመኑ ደግሞ በደንብ ያምናሉ ጓደኞቼ ያምናሉ ያው ማገናዘብ እንዳልከው አለ ተቸኩላላችሁና ግን ያው አንቸኩልም እንደውም ሴት ልጅ ምንድነው ብዙ ጊዜ እንደውም ስተት የሚፈጠረው ስተትን ላለመስራት ስንጥር ነው በቢሮም ደረጃ በመናምን ብዙ ሴቶች ላይ ማየው ስተት ላለመስራት የምናደርጋቸው ለምን ወንድ እንደሚሳሳተው እኔ የምሳሳታለሁ ብሎ ማመን አለበት የዳኝነት ስራ ትልቁ ምሳሌሽ ሰው ማለት አይዶልሽ እንግዲህ በዳኝነቴ ውስጥ እኔ በወቅቱ በዛ ነው ታየት ያው ማቀው በአፍሪካ ዋንጫ ምናምን ደረጃ ኃይለ መላክን ኪነን አይቻለው ሉርሰገዳ ዓለም ዋንጫ ተመረጠ የሚባል ወጣቶች ዓለም ዋንጫ ምናምን እነዚህ በዜና ደረጃ አለ በዓለም ደረጃ ደግሞ ኮሊና ብለን ነው ምንለው አይደለ ማሲሞ ቡሳካ ከዛ በኋላ ደግሞ ቪቪያናን ደግሞ እሷን ያው ፊልም ክሊፖች ምናምን ሲያስተምሩን የሴት ክሊፕ ይመጣ ስለነበረ ቪቪያናን አይቻለው አውሪያትም ዳኝቻለሁ እንግዲህ ያው እግዚአብሔር ስለፈቀደ ነው ጨዋታ ለመምራት ወደ ሜዳ ከመግባትሽ በፊት የምታደርጊው ላይ ይታያል እንግዲህ ያው እኔ አንዳንዴ ማለት የሚታወቁ ቲሞች ከሆኑ ጌም አያለሁኝ ተወሰነ የተጫዋች ቢሄቪየር ምናምን ታጠናለህ ታያለህ ቲም ታክቲኩ ምንድነው አሰላለፋቸው ትላለ ገባ ያው ካውንተር አታክ ነው የሚጫወተው ሞር ዲፌንሲቭ ነው አታኪንግ ነው ምናምን የነሱ ነገሮች ማወቅ ፈልጋለሁ ስለ ቲም ታክቲኩን የቲሞቹን ታክቲክ እንትላለው ከዛ በኋላ ግን ያው እንግዲህ መዝሙሩ መስማት ማዳመጥ አይምሮዬን ንጹህ ማድረግ ነው መፈልገውና እነዚህ ነገሮች ናቸው መቼም የኛ ሀገር ሜዳ በታምር የተሞላ ነው እና እስቲ ሜዳ ላይ የገጠመሽ በጣም አስቂኝ ነገር እኛ ጋር እንግዲህ አሁን እንደዚህ ያለኛ አንዱ ሊዱ
እንደው በመነጋገራችሁ ግን ምንድነው የምታወሩት አለኝ እንዴ ስለው በቃ አርጋችሁ እኮ በጣም ነው የምትሳዙት ታራኛ ስለሜዳው እናወራ እንግዲህ ያው ሜዳችን ጉድጓድ ነው ምናምን እሱ ትናንት ሲያጫውት የገጠመው ሊዱ እሷ ጋር ጉድጓድ አለ ለፊሮ ምናምን የሚለኝ አልኩት አንቺ ምን አለብሽ ቀን ልጅ አለኝና እንግዲህ ያው ሜዳዎቻችን በጣም ከባድ ነው ሜዳ ስፔሻሊ እንደውም ውጭ ደርሰን ማስተመጣ ድብልቅልቅ ነው የሚልብን አስቸጋሪ ነውና ውሻ ወይ ከብት ምናምን ገብቶብሽ ያቀር ሜዳ አይ እንደዛ ነው ሲቹዌሽን አጋጥሞኝ አቅ አድራያነሽ ማለት ነው እስካሁን በእኛ ሀገር ሜዳ ይሄ ተለመደ ነው በተለይ ወረድ ባሉ የሊ እንግዲህ እኔ ፈርታው ይሆናል እነሱ ራሱ ያለ ፊሽካ ማፋጨት ይቻላል ወይ አልችልም ፍጨት ብዙ ጎበዝ አይደለም ፊሽካ ቢጠፋብሽ ምናምን ብለ ነው አይዞ ተጫዋቾቹ ራሱ አፋጩልኝ ብላችሁ ያፋጫሉ በአገራችን ውስጥ በጣም ታዋቂ አልቢትር ነሽና እንደው ታዋቂነትሽ የጠቀመሽ ነገር ካለ ወይ እኔ ባይዜ በዳኝነት በጣም ብዙ ነገር አግኝቻለሁ ማለት ወይ ለምን ዳኛው ሆንኩ ብዬ ተማርሬ አላውቅም እንዳልኩ በጣም ብዙ ተጫዋች ጓደኞች አሁን ሴት ተጫዋቾች አብረውኝ የተጫወቱ ነው እንጂ እኔ ያጫወትኳቸው የማይመስሉኝ ተጫዋቾች አሉ አብሬያቸው ክለብ የተጫወትኩ ያለው ፊሊንግ የሚሰማቸው ጥሩ ጓደኞች አሉ በዳኝነት ይወስ እነዚህን ሰዎች ማግኘት ይያለው ላይክ እንደ ፋሚሊ ባለውና እንደም ብዙ ሰው እንዴ አብራችሁ ተጫውታችኋል ወይስ ሊዲያ ዳኛችሁ ነበረች ምናምን ነው የምንባለው አብረን ምሳ ስንበላ ሻይ ስንጠጣ ምናምን ስንገናኝ ስንደዋወል ምናምንና እንግዲህ በዳኝነቴ ብዙ ነገር አትርፌያለሁ አንዳንድ ቦታ ራሱ ሊዲያ ታፈሰልሽ የሚል ሰው መልኬን ማርክ ስሜን ብቻ አይቶ ምናምን የሚያስተናግደኝ የሆነ ጊዜ ትዝ ይለኛል ቴሌውስ ቁጭ ብዬ ፓስፖርት ሰጥቼ ስልክ ለማስከፈት ቁጭ ብያለሁ ያኔ ስልክ ቴሌ ከፍት ነበርና ከዛ ቁጭ ብለን ከጓደኞቼ ያወራን መጣች ሊዲያ ታፈስ ሊዲያ አቤት ነይ አንቺማ እዚያ አትቀመጪም ተባልኩኝ ከዛ ሄጄ ተስተናግጄ መጥቻለሁ ማስታውሰው እንደዚህ ማን ታክሲ ውስጥ ወርዶ ነጊቢ ሊዱ ብሎ ያስገባኛል በቃ አንቺማ ይሄ ነው የሚገባሽ ብሎና የዚህን ሀል የሚማረርብህም ሰው ደጋፊ ሆኖ ወጪስ የማይማረርብህ ማይናደድብህ አንዳንድ ሰው ደግሞ ያኳስ ገብቶት ሳይሆን ዝም ብሎ ከሰው ጋር ተነርቶ ሜዳ ገብቶ ደጋፊ ነው ተብሎ ስም እንዲወጣለትም ብዙ የፌስቡክ አርበኞችም አሉ ሰዎችን የሚያጋጩ ብዙ ሰዎች ስለማቅ እነሱ እንትን ባይሉ ሌሎች ከደጋፊ በጣም ጥሩ ጓደኛ ጥሩ ሪሌሽን ያለን እንዳልኩ ለተጫዋችም ሆነ ለአሰልጣኝም ሆነ ለየትኛውም ለጋዜጠኛውም ለምኑ ጥሩ ጓደኛ ነኝ ስጠየቅ ባግባቡ ነው መልስ የምሰጠው ያልተረዱት ነገር ካለ አስረዳለሁ አንዳንድ የተጫዋቾች ራሱ ኳስ ያያዩኝ የማይሆን ስነ ምግባር ካየውበት የወጣበት ቀያ አግባብ ካልሆነ ምናምን እንዲህ ነገር ካየሁኝ ስልኩን አፈላልጌ ቴክስት አረጋለሁ ለምን እንደዚህ አደረክ ምናምን አለ በቃ በዛማ ሊዱ በጣም ነው ማደንቀሽ ቴንኪው በጣም ምናምን የሚል እንደውም በቃ ብዙ ጓደኛ መሆናቸውም ተጫዋቾች አሉና የዚህን ያህል ነኝ ስለዚህ በዳኝነቴ ውስጥ እውነት ለመናገር የተጠቀምኩባቸው የተከበርኩባቸው ምንም ሄጄ ሊዲያ ያባላለሁ ኢንተርናሽናል ዳኛ ነኝ ብዬ ኤርፖርት ቢዝነስ ክላስ ማርሄድ ቀን ኦሬዲ ኢኮኖሚ ሰልፋሊዝም ብዙ ጊዜ ኤርፖርት ውስጥ ሄዳለሁ ማናጀሩ በቃ ሊዲያ ያባላለሁ እና እንደዚህ ነው ካልኩ በቃ አረ ሊዱ ምናምን ብሎ አስተናግዶኝ በሌላ መንገድ ነው የሚሄደውና ጠቅሞኛል አንቺ አጫወትሽው ምርጥ እግር ኳስ ተጫዋች ወይኔ በቃ ማለት ያው በየጊዜው የሚፈጠሩብህ በጣም ምርጥ ተጫዋቾች ሁሉ አሸናፊ ግርማ በጣም አሽዬን በጣም ወደዋለሁ ግን አሹ አንዴ ያናዱኛል እና እየወደድኩት አሹ ከዳ ምን ብሎኛል ድሬዳዋ ገብቶ አሹ እና ከቡና ይጫወታል ገባ ከዛ እየተጫወተ ልጆቹ ሜዳ ውስጥ በቃ እኔ ነኝ ጎበዝ እኔ ነኝ ምናምን አሹ ትናገራለች እንዴ አሹ እንዴ ትስላለች እንዴ ነው የወጣችበት ቲም ነው ምናምን ብዬ ከዛ ገብረመድን ነበር ቢያሰለጥነው ቲሙን ቡናን ማለት ነው ከዛ ምን አለ አሽ ሊዱ አለኝ አሁን አንቺ ለኢትዮጵያ ቡና ምታግዢው ምን ኢትዮጵያ ቡና እንኳን አይደለም ዋንጫ ሊበላ ሶስተኛ ይሆንልሽ ምናምን አላለኝ ማንቺ አልጠበቅኩም አሁን ካናዳ ነው ያለው ጓደኛዬ ነው ፌስቡክ ጓደኛዬ ነው ኮሜንት ያደርገኛል ይጽፍልኛል ምናምን ያው እሱም በማሰልጠን ደረጃ ውስጥ ያለው አሹ በጣም ከመገረምበት ተጫዋቾች ነው እንግዲህ በጣም ብዙ ልጆች ተጫዋቾች አሉ ላይክ ባቤጋም በጣም ነበር ደነቄ ነበረው ሳላዲን ሰይድ ስቲል ማከብረው አሁንም ድረስ ማገኘው እንደው በቀደም ዝናብ እየዘነበ የሆነ አራተኛ ዳኛ ነበርኩ እና እንትን ልንላቸው
ልናፈራርማቸው ማለት ጨዋታው ሊቋረጥ ሲል ናስቲ እንደውም ጥላ ሊያዝልና ብዬ አስቀዋለሁ ሳላዬ በጣም ወደው በጣም አዲስ አበባ ስቴዲየም ውስጥ ያስጨፈረኝ ለብሔራዊ ቡድኑ ተደሰትኩበት በቃ ብዙ ያው ነጌታረን ከበደ ምናምን ስቲል ይጫወታሉ እንግዲህ ያው ማሽም እንደዚህ ብዬ ማልልህ ያው ብዙ ተጫዋቾች አሉ ግን ያው አሹ ለኔ ተለያለ ትሁት አምበል ማን ነው ሜዳ ላይ ትሁት እንግዲህ አምበልማ መስudi በጣም ስነ ስርዓት ያለ ትሁት ነው እንግዲህ በድሉም ቡና ያያለ ለኔ እድሉ በሊዲያ ማን ቢያጫውት ደስ ይላል ሲባል ሊዲያ ብቻ ብሏልና እንግዲህ እነዚህ እና እንደውም ምንግረ አምና ፍራንስ ሊሄድ አንደር 20 የወንዶች ነበርና ሊሄድ ዙዋይ ነበር ጫዋታ ነበር አንደር 20 መጣሁኝ አጫወትኩ ኔክስት ዴይ ባንክ ዋንጫ የሚበላበት ነው ተብሎ ዋንጫ ከዛ ከሲዳማ ጠንካራ ጫዋታ ነውና ሊዱ በቃ የነገውን ብታጫውች ራሱ በጣም ይጠቅምሻል ምርጥ ቡድን ነው ምናምን አሉ እዚህ ሜዳ ሼር ሜዳ ከዛ በቃ ውሃ በጣም እየጠጣው ማሳጅ አደረኩኝ ምናምን ራሴን ትሪት አድርጌ ያው ኔክስት ዴይ ላጫውት ሄድኩና እድሉ ነበር እድሉ አይ ቲንክ ሰውም ሰምቶ ምናምን ሊነግረው ይችላልና በጣም ይረብሽ ነበር አሉ ቤንች አካባቢ ሌሎችን ዳኞች እና እኔ ሳጫውት እድሉ አልተረሳም ማንንም አላየው ከዛ ባንክ ዛሬ አላሰልጣኝ ነው እንዴ ተጫወተው የምትወጁ መጠጥ አንድ ካልኮል ወይ ተጣጣለው ለስላሳ ምናምን ተጥቻ አላቀም ማለት ይችላል ጠጅ በጣም ወዳለው ጠጅ ከሚጠጡት ለጠላ ያው ብዙም አይደለም ጠጅ በፍቅር ነው ወንደው ያው ቤተሰቦቼ ጠጅ ነጋዴ አክስቴ ጠጅ ቤት ነበራት አጋሮ ስለዚህ ጠጅ ወዳጆች ነን እንግዲህ ያው ደስ ይለኛል ያው ጠጅ ግን ብዙ ጠጅ ምንድነው ቁጭ ብላ አሁን ጠጅን ተብርግ ስትል ወዴት መሄድ እንዳለበት ተቀምና ዝም ብዬ የተገኘበት ቦታ አሁን እንደዚህ ቦታ ድግስ ላይ ማለት የተገኘ ጠጅ አልጠጣም አሁን ቤቴ ግን ራሴን ቦን ጠጅ አዘጋጃለሁ የሄድኩበት ትክክለኛ ሰው ቤት ሊዱ ጠጁ ቆንጆ ነው ከተባለ ጠጅ ወጣለሁ ማርነክ ነገር ስለሆነ ማለት ነውና ይሄ ባህላችን ነው የሚጎዳም አይደለም ስለዚህ ያው ጠጅ ተጠጣለች ብዙ ብላችሁ እንዳትገረሙ የምግብ ምርጫሽ ላይ የባላባት ነገር አለው ጠጅ በቁርጥ ነው ታዲያ የባላባት ልጅ አይደል የግራዝማች ልጅ ነኝ ግራዝማች ታፈሰ በይባላል አባቴ ልጅሽ ዳኛ ብትሆን ምን ይሰማሻል እንግዲህ ያው ብትሆን ደስታዬ ነው ማለት እሷን ትልቅ ደረጃ ማድረስ ፈልጋለሁ ዳኝነት በጣም ማለት ነው አሁን በዳኝነት እነን ለመናገር አገራችን ውስጥ ማለት አለ የተባለው ሚሊዮነር ነው ምንም ይሆን ወጥቶ ማየት የማይችላቸው ነገሮች አይቻለሁ በዳኝነት ፊፋ በወጣ ጊዜ ዓለም ዋንጫ ብትሄድ በጣም ትልቅ ሌክዠሪ ሆቴል ውስጥ ራት ግብዣ ይኖራል 2-3 በጣም ብዙ ቦታዎች ትጎበኛለህ አገሪቷ ውስጥ ይጎበኝ ከተባለ የ3 ሰዓት የ4 ሰዓት መንገድ ቢሆን ተጉዘ ጉብኝት ታረጋለህ ምናምን ስለዚህ እኔ ማየት በዚህ እድሜ ማየት ከሚገባኝ በላይ አይቻለሁ አሁን ብዙ ጊዜ እንደ ነገሮች አልደነቅም ሰዎች እንዲኖረኝ ሊዱ እንዴት መኪና ነጅም እንዴት ቤት አይኖርሽም እንዴ ይሉኛል እንዲላቸዋል እኔ ያላችሁ በዚህ እድሜ ያላየሁት ነገር የለም ግን ምንም አዲስ ነገር የለም ይሁን እዚህ ምድር ላይ ለምን ወይ ዓለም ዋንጫው ደርሶ እዛ ሂጂ መጣው ሌላ ዓለም ዋንጫ ይመጣል ገባ ወይ አሁን ቻን በጣም የተወራለት ቻን ሄድኩ ከወንድ ጋር ነበርኩ ብቻዬን ነበርኩና ሲጠራ በቃ ያ ነገር መጣ ሄደ አለፈ ስለዚህ ማልፎ ክርስቶስ ብቻ ስለሆነ ብዙም ለነገሮች አትደነቁ ያላየሁት ነገር ስለሌለ በቃ ማየት የሚገባኝ ነገር እግዚአብሔር አሳይቶኛል በጣም ጥሩ ሰው ሰዎችን መርዳት የምችል ሰው ለነፍሴ መኖር የምችል ሰው ብሆን ለወደፊቱ እግዚአብሔር በዚህ ውስጥ ቢያረጋኝ ደስተኛ ነኝ